ይሄ የጦር ክፍል ባለፉት 65 የተልእኮ ዓመታት በሳህል ናቅፋ ፊልም የሚመስል ግዳጅ ፈጽመዋል። በደርግ ዘመን ከሻዕቢያ ጋር በነበረ ጦርነት በርካታ አስደማሚ ግዳጆችን ተወጥተዋል። በኢትዮ ኤርትራ ጦርነት ውጊያ ጊዜ ውጊያ ቀያሪ ሚና ተጫውተዋል። ድንበር ተሻግሮ የሰላም ማስከበር ግዳጅ ጸረ አልሸባብ እና ጸረ ሙርሌ ጎሳ የህፃናት ጠለፋ ኦፕሬሽን ላይ በመሳተፍ ህፃናትን ከጠለፋ አስለቅቀዋል። ሰሜን እዝን በመምታት ኢትዮጵያ ላይ በተፈጸመው የክህደት ጦርነት በሁመራ በኩል 5ኛ ሜካናይዝድ ክፍለ ጦርን አስገራሚ ኦፕሬሽን በመፈጸም ክፍለ ጦሩን ከክህደት መንጋጋ አላቀዋል። በአድቀይህ፣ በዛላምበሳ፣ በፋጺ፣ በሂዳጋ ሐሙስ፣ በነጋሽ፣ በአጉላ ማጥቂያ አቅጣጫዎች በመሰለፍ የህግ የማስከበር ዘመቻን ያፈጠነ ሰራዊት ነው። ጦርነቱ ወደ አፋርና አማራ በተስፋፋ ጊዜ በዞብል፣ በድሬ ሮቃ፣ በኒኒበር፣ በከሚሴ፣ በሸዋሮቢት፣ በጠርማ በርና በመሳሰሉት ጠላትን በመመከት የተበላሸ ውጊያን በማቃናት በኃይል የበታችነት እንከላከል የነበረውን ውጊያ በማዘግየት ውጊያችን ለዝግጅታችን ጊዜ እንዲሰጥ ያደረገ የጦር ክፍል ነው። ጽንፈኛ ህወሓት ከጠርማ በር ወደ ትግራይ ካፈገፈገ በኋላ መቼም ሰው ነውና ይማራል ተብሎ ሲጠበቅና ለውይይትና ንግግር ስንሰናዳ 12 አርሚ በማዘጋጀት የኃይል የበላይነት ፈጥር ያለው በማለት ሶስተኛ ዙር ጦርነት በከፈተች ጊዜ መከላከያ በነደፈው ምርጥ የውጊያ ጥበብ ለልዩ ዘመቻ ጦር ተመርጦ በተሰጠው ከባድ ግዳጅ ገዢ መሬቶችና ኮንክሪት ምሽጎች እንዲሁም የሜካናይዝድ ድብደባ ተቋቁሞ የሞት ሽረት ውጊያ በማድረግ ለጠቅላላው የሽራሮ አዲ ሀገራይ ግንባር መፈራረስ ቁልፍ ሚና የተጫወቱ የጦር ክፍሎች ናቸው። በዚህ ውጊያ የምድር ድሮን የሚባል መጠሪያ ያገኘ የጀግና ሜዳል ተሸላሚ ጀግኖች ያሉበት የቁርጥ ቀን ልጆች ስብስብ የሆነ የጦር ክፍል ነው።